እኔ ለተናገርኩት እኔ ላስተላለፍኩት መልእክት ምንም ይቅርታ አልጠይቅም እንደውም እየጨመርኩ ግፍ ሲሰሩ ወንጀል ሲሰሩ አመጽ ሲሰሩ በቅ ይያልኩ ንስሐ ገቡላል ጮህብሃለሁ እንደ ዮሐንስ ሁሉ ጊዜ ጮህብሃል እጃችሁን ታጠቡ እላችኋለሁ ማለት ነው የሰው ነገር ለመንጠቅ በተለይ እንዲሁ አለመስማማት ተፈጥሮ እንኳን ስትለያዩ አንዱን ንጭጭት አርጋችሁ ራቁቱን ለበጣል የምትሮጡ ሰዎች በጣም ነው ምን ማለት አታቆጥም ህሊና የላችሁም እዚህ ያርጋችሁ በሆነ መንገድ በህግ በመናምን ለታሸንፉት ይችላል ህሊና የሚባል ነገር የለም ወይ ከየት እንደተነሳችሁ ረሳችሁት ወይ እንዴት ነው ሰው በጣም ለፍቶ ወጥቶ ወርዶ ለሊትና ቀን ሰርቶ ያፈራውን ሀብት በሆነ መንገድ ገብታችሁና ተዳር ስለያዛችሁ ብቻ መጨረሻ ላይ እንዴ በጥስጥሱ ነው ታችሁ ራቁቱን ለበጣል የምትሮጡ ሰዎች የት ነው እየሄዳችሁ ያላችሁት ህይወታችሁን የሰጣችሁትን ሰው እንዴት ንብረትና ያላችሁን ነገር ማካፈል ያቀታችሁ ምንድነው እዚህ ምድር ላይ እኮ ምንም ይዛችሁት የምትሄዱት ነገር የለም ምንድነው እንደዚህ የሚያንሰፈስፋችሁ ስፔሻሊ ሆነች ግጭት ሲፈጠር ሲቀመጥ ያንንም ንጥቅ ውስድ አርጎ በሰው ስም ቅይር በዘመድ ባጎት በቤተሰብ ምናምን ቅይር አርጎ ባዶ አርጎ ጅድን አጣጥፎ ምናምን ነገር አፍጠርጎ ምንም እንዳላረገ ይሄ በጣም እኮ ነውር ነው አንደኛ እግዚአብሔርን አለማወቅ በደል ነው ኃጢአት ነው እግዚአብሔር የሚጸየፈው ነው እግዚአብሔር ሁሉን ነገር ያውቃል ተደፍልፍልፍልፍ አርጎ እንዴ እናንተ ወስዳችሁ ስም ስታዞሩ እግዚአብሔር ያላየ መስሏችሁ አሁን እንደ ባዶ እንደ ተጎዳ እንደ ተበደለ ሰው እጅ አጣምሮ ሁሉንም ነገር ከሰው ለመንጠቅ እኔ ክርስቲያን ሆናችሁ በተለይ እግዚአብሔርን ቃል እየሰማችሁ በተለይ እንደዚህ አይነት ገብጋባና ሰቀቀናም የሆናችሁ ሰዎች እግዚአብሔር ምሕረቱን ያርግላችሁ ንስሐ እንዴ እኛኮ በነጻነት እንድንኖር ክርስቶስ ነው ነጻ ያወጣ በደስታ ምን ኖሮ ገንዘብ ሲኖረን አይደለም አስተማማኝ ህይወት ምን ኖሮ ቤቶች ሲኖሩን አይደለም መጽሐፍ ቅዱስ ሊዱና አንብቡ የሰው ህይወቱ በገንዘቡ ብዛት አይደለም ከመጎምጀት ተጠበቁ ያንንም አይመራችሁ ወዳጆቼ እንደዚህ አይነት ጆክ አይሰራ በዚህ መቼም ቢሆን አልጸጸትም ወዳጆች መቼም ቢሆን ማለት አመፀኞችን ንስሐ ገቡ እና ይህን አስመልክቶ ነው ሻሸመኔ ያልኩ እንጂ አርሲ ነገሌ አላልኩ ለጊዜው አልተሳካም ለምንድነው ያልተሳካ እውነት የላችሁ እውነት ያለያዙ ሰው ደግሞ ቢያለቅሱ አስከሬን አስቀምጠው ጸጉራቸውን ቢነጩም ጥቁር ቢለብሱም አሸንፉ እውነት ነው የሚያሸንፈው እውነት ብቻ ነው የሚያሸንፈው እና ከከሰሳችሁ በእውነት ክሰሱ ፍትህ ከጠየቃችሁ በእውነት ጠይቁ እንጂ የጎጃምን ጥያቄ ለመመለስ አርሲ ላይ መጣ የሆነ ነገር መስራት የለብህ ይሄ ትክክል አይደለም ማለት እንግዲህ በለፈለፉ ባፊጠፉ እንዲሉ በጋሻው በእውነት የምትከሰስበት ጊዜ ሩቅ አይደለም የእጅን የምታገኝበት ስለፈጸምከው ግፍና በደል ስለተናገርከው ኦርቶዶክሳዊ የዘር ጭፍጨፋ ላይ የምትቀጣበት የምትከሰስበት ጊዜ ሩቅ አይደለም በእውነትም ትከሰሳለህ አንተም ይሄንን ብለሃል እውነት ስላለን ይሄ ነገር የሚቆይ የሚዘገይ ይመስላል እንጂ እንደሚፈጸም ማመን መቻል አለበት ይሄ እጅግ በጣም የሚያጠያይቅ ስለሆነ ጭራሽ ደግሞ ፖለቲካዊ መልክ ሰጠህ የጎጃም ጥያቄን ወደ አርሲ ወስዳችሁ የሚል አጓጉል ማቀሳሰብ ውስጥ ለመትከት ይሞክራል ማለት ነው አንተ ይሄንን ብልጣ በሆነ መንገድ ሂደበት ሙታል ማለት ነው እንዳንተ አይነት እኔ እንደዚህ አይነት መቀሸም አይቸም ሰምቼም አላቅም እንዲህ አይነት በሃይማኖት ስም ብልግና መጽሐፍ ቅዱስ ገልጦ መሳደብ መጽሐፍ ቅዱስ ገልጦ ኦርቶዶክሳዊን ማንቋሽሽ መቼም ወንጌል አታውቅም ከጥንትም ከኦርቶዶክሳዊነት የወጣው በዚህ ውሸትህ የማጭበርበር ህሊና ቢስን ህሊና የለም ብሎ ፓስተር ቸሪ እንደተናገረው እና ከዚህ ስትወጡ በተለይ ከኦርቶዶክሳን የወጣችሁ በኋላ ናፍቆቱም እልሁ የወጣችሁበት መንገድ ያዝናው ሰው ያከብራችሁ የነበረው ይሰጣችሁ የነበረው ፍቅር ስለቀረባችሁ ዛሬ ድረስ ኦርቶዶክስ ቤተክርስቲያን ከወጣችሁ በኋላ አተለቋትም እስኪ ፓስተር ቸሪ እንስማው ለማውኑ ከዚህ ቤት ወጣችሁ እዛ ስትገቡ ሌላ ችግር የሌለ ይመስል ከአንድ ቤተክርስቲያን ለቃችሁ ሌላ ቤተክርስቲያን ስትሄዱ ችግር የሌለ ይመስል ሰው የሌለ ይመስል ግጭት የሌለ ይመስል መከራ የሌለ ይመስል ስፍራ የምትለቁ ሰዎች ስፍራ አትልቀቁ ቤታችሁን አትልቀቁ ሀገራችሁን አትልቀቁ ቤተክርስቲያናችሁን አትልቀቁ የሚንከራተቱ በጣም ብዙ ሰዎች አሉ በትንሽ ነገር ታግሰው ማለፍ ሲችሉ ልክ ከዚህ ችግር ሲወጡ ሌላ ችግር የሌለ ይመስል ከዚህ ቤት ወጣችሁ እዛ ስትገቡ ሌላ ችግር የሌለ ይመስል ችግር ተፈጥሯል ችግር ፍቱ
ችግር ለመፍታት ምሽሽት መፍትሄ ሆኖ አያውቅም። መፍትሄ ሆኖ አያውቅም። ቤታችሁን እየጣላችሁ አትሂዱ፣ ስራችሁን እየጣላችሁ አትሂዱ። ዛሬ ወጥተው የቀሩ በጣም ብዙ ሰዎች አሉ። ወጥተው ማከለ ስብራት የህይወት ስብራት የገጠማቸው ብዙ ሰዎች አሉ። የነበረ ዋናቸውን ለመመለስ የተቸገሩ ሰዎች አሉ። ወገኖቼ በእኔ ይሁንባችሁ፣ ስፍራችሁን አትልቀቁ። ስፍራ መልቀቅ መፍትሄ ሆኖ ስለማያውቅ ችግር አለው፣ መከራ አለው፣ ስቃይ አለው፣ ስድብ አለው፣ ይሁንም ኮንፈርት የለም። አዎ የሚያሳዝን ነገር ገጥሟችኋል። አዎ በእግዚአብሔር ፊት ጽኑና ቁሙ። እግዚአብሔር መፍትሄ አለ። ስፍራ ለመልቀቅ የተዘጋጃችሁ፣ ሀገር ለመልቀቅ የተዘጋጃችሁ፣ በተለይ በችግር እግዚአብሔር ከሀገር ሰውን አይወስድም አላልኩ። ይሄ ነገር ገጥሞኛል ምን ላርግ ትላላችሁ ወይ? ችግር ሲገጥማችሁ ችግራችሁን ለመፍታት እግዚአብሔርን ትጠይቁታላችሁ ወይ? ቼክ አድርጉ። ችግር ሲፈጠር ችግሩን ንቀሱና ፍቱት። ከእግዚአብሔር ጋር ተስማሙና እግዚአብሔር ሆይ ምን ላድርግ በሉት። እግዚአብሔር ለችግሮቻችን ሁሉ መፍትሄ አለው። እግዚአብሔርን ሳትጠይቁ ምንም ነገር እንዳታደርጉ። ወንድማችን በጋሻው በጣም ስለሚያሳስበን እንምጣ። እንግዲህ ወንድማችን በጋሻው ከህይወት ጋር ከተለያየ ጀምሮ ህመም ላይ ነው። በጣም እያመመው ነው። የህመሙ ምልክት ደግሞ የማይሆኑ ነገሮችን መቀባጠር ነው። አንዳንዴ በሞቱ ሰዎች ላይ መሳለቅ ነው። አሁንም ጭምር የሞቱ ሰዎችን ህመም ሳይጋራው ቤተክርስቲያኗን መናፈቅ ነው እና ቤተክርስቲያኗ ሰፊ ናት። ምንም ጥርጥር የለውም፣ ምንም ችግር የለውም። የህመሙ ምልክት ግን እስቲ ሰምተነው እንመለስ። አመፀኞች ንስሐ ግቡ። ሰምታችኋል? አመፀኞች ንስሐ ግቡ። ለነገሩ እኔ ባሪያህ ብሎ ተናግሯል። እሱ ጻድቅ ነው። በጣም በሚገርም መልኩ አመፀኞች ንስሐ ግቡ ነው። አንዴ ድገምላቸው። እሺ፣ አመፀኞች ንስሐ ግቡ። አመፀኞች ንስሐ ግቡ ነው እና ራሱን ያው የእግዚአብሔር ባሪያ አድርጓል። እኛን አመፀኛ አድርጎናል። ይሄ ትዕቢት ሲጀመር የእግዚአብሔር ቃል ሲነገር ቲሸርት ተሰብስቦ ደረት ተከፍቶ ምናምን አይደለም። እሱ ራሱ የምድር ትዕቢት በመጀመሪያ በእርግጥ ያለባበሱ ስርዓት ከቤተክርስቲያኗ ስትወጣ ጠፍቶባል። የደረት ቁልፉን ከፍቶ ሸሚዙን እንትን ብሎ አመፀኞች ንስሐ ገቡ ሳይሆን አመፀኞች ልክ እናስገባቸዋለን ቢሆን ይሆናል። ምንም ጥርጥር ስለሌለው ከጀርባ ምን እንዳለ ስለምናስብ ማለት ነው። ምኗን የተማመነች ስለሆነ ማለት ነው። ሌላ ነገር አይደለም። እንቀጥል። የበጋሻው ህመምን እስቲ እና ይህን አስመልክቶ ነው ሻሸመኔ ያልኩት። ሻሸመኔ ያልኩ እንጂ አርሲ ነገሌ አላልኩም። ሻሸመኔና አርሲ ነገሌ የተለያዩ ሀገሮች ናቸው። ነጋሽ ወንድማችን እንዳለው እንግዲህ በጋሻው የተከታመመ ቆይቷል። አሁን በጸና የታሞ ሞት ጣር ላይ ያለ ይመስላል ማለት ነው። ኦርቶዶክሳዊት ቅድስት ቤተክርስቲያን ከወጣ ጀምሮ ነው አማናዊ ተልእኮ ያላት የእውነት መንገድ ከሆነችው ቅድስት ቤተክርስቲያን ከወጣ ጀምሮ ህመም ላይ ነው። ህመሙ ደግሞ ያሰቃየዋል። ይሄ ህመም ናፍቆት የሚባል ተጨምሮበት ዘወትር ተናፍቀዋለች። ዘወትር ምእመኑን ናፍቀዋል። ያ የነበረው መወደድ፣ ያ የነበረው ክብር፣ ያ የነበረው ነገር ሁሉ ስለጠፋበት ዛሬ ቤትም ቢላወስ ምንም አይነት ነገር ሊያገኝ አልቻለም። ስለዚህ አሁን አጀንዳ መሆን ይፈልጋል። አንድም ሁለትም ደግሞ ቤተክርስቲያን የተበቀለ ይመስላል። በክህደቱ፣ በስተቱ፣ በመንፍቅናው፣ በኑፋቂው ተወግዞ የተለየ ሰው የግልና የማህበረሰብ ጥላቻ አስመስሎ ሲናገር በተደጋጋሚ ይሰማል ማለት ነው። ይሄ ህመሙ ጸንቶበት አሁን እንግዲህ እንደ እብድ እያደረገው ይገኛል ማለት ነው። እያስለፈለፈው ብዙ ነገሮችን ይሄ ከትዝተው የሚያየነው ነው። ከወንድሙ ከትዝተው መማር ሲገባው እርሱ ግን በእርሱ ጎዳና በመታመሙ ልክ እንደ ትዝተው የታመመበትን መንገድ በእርሱ እጅ እብደቴን ማሳየት አለብኝ ብሎ ቀጥሏል። እንግዲህ መልካም ጎዳና ያደርግልህ። የምንጠያየቅበት ጊዜ ሩቅ ስለማይሆን ማለት ነው። የሰው ነገር ለመንጠቅ በተለይ እንዲሁ አለመስማማት ተፈጥሮ እንኳን ስትለያዩ አንዱን ንጭጭት አርጋችሁ ራቁቱን ለበጣል የምትሮጡ ሰዎች በጣም ነው። ምን ማለት ነው? አታውቁትም? ህሊና የላችሁም? እዚህ ያርጋችሁ በሆነ መንገድ በህግ በመናምን ልታሸንፉት ይችላል። ህሊና የሚባል ነገር የለም ወይ? ከየት እንደተነሳችሁ ረሳችሁት ወይ? እንዴት ነው ሰው በጣም ለፍቶ ወጥቶ ወርዶ ሌሊትና ቀን ሰርቶ ያፈራውን ሀብት በሆነ መንገድ ገብታችሁና ተዳር ስለያዛችሁ ብቻ መጨረሻ ላይ እንዲህ ብጥስጥሱ ነው ታችሁ ራቁቱን ለበጣል የምትሮጡ ሰዎች የት ነው እየሄዳችሁ ያላችሁት? ህይወታችሁን የሰጣችሁትን ሰው እንዴት ንብረትና ያላችሁን ነገር ማካፈል ያቅታችሁ?
ምንድነው እዚህ ምድር ላይ እኮ ምንም ይዛችሁት የምትሄዱት ነገር የለም። ምንድነው እንደዚህ የሚያንሰፈስፋችሁ? ስፔሻሊ የሆነች ግጭት ሲፈጠር ለደረስ ሲቀመጥ ያንንም ንጥቅ ውስድ አድርጎ በሰው ስም ቅይር፣ በዘመድ ባጎት በቤተሰብ ምናምን ቅይር አድርጎ ባዶ አድርጎ ጅድን አጣጥፎ ምናምን ነገር አፍጠርጎ ምንም እንዳላረገ ይሄ በጣም እኮ ነውር ነው። አንደኛ እግዚአብሔርን አለማወቅ በደል ነው፣ ኃጢአት ነው፣ እግዚአብሔር የሚጸየፈው ነው። እግዚአብሔር ሁሉን ነገር ያውቃል። ተደፍልፍልፍልፍ አድርጎ እንዴ እናንተ ወስዳችሁ ስም ስታዞሩ እግዚአብሔር ያላየ መስሏችሁ? አሁን እንደ ባዶ እንደተጎዳ እንደተበደለ ሰው እጅ አጣምሮ ሁሉንም ነገር ከሰው ለመንጠቅ እኔ ክርስቲያን ሆናችሁ በተለይ እግዚአብሔርን ቃል እየሰማችሁ በተለይ እንደዚህ አይነት ገብጋባና ሰቀቀናም የሆናችሁ ሰዎች እግዚአብሔር ምሕረቱን ያርግላችሁ። ንስሐ እንዴ እኛ እኮ በነጻነት እንድንኖር ክርስቶስ ነው ነጻ ያወጣ። በደስታ ምን ኖሮ ገንዘብ ሲኖረን አይደለም። አስተማማኝ ህይወት ምን ኖሮ ቤቶች ሲኖሩን አይደለም። መጽሐፍ ቅዱስ ሊዱና አንብቡ። የሰው ህይወቱ በገንዘቡ ብዛት አይደለም። ከመጎምጀት ተጠበቁ። ያንንም አይመራችሁ።